ቆረጠች ለምንድነው እንደዚህ ያደረገችው እንግዲህ አሁን ላይ አቢጌል ዳጣ ከናታን ጋር ስታያትና ናታንም ዳጣን እንደሚፈልጋት እያወቀች ስለሆነ አሁን ላይ እንግዲህ ዳጣ ከአባትየው ከደረጀ ጋር ይመሳሰላሉና ይሄንን ነገር ደግሞ ለእናትየው ለማርታ ነግራት ነበር ነገር ግን ማርታ ይሄን ነገር እንድትተውና ይሄ ነገር አስተሳሰቧም ጥሩ እንዳልሆነ ብትነግራትም ነገር ግን አቢጌል በራሷ መንገድ ዲኤንኤ ለማስመርመር የዳጣን ጸጉር ቆርጣዋለች ማለት ነው እንግዲህ አሁን ላይ እንደሚታወቀው ዳጣ የአቶ ደረጀ ልጅ እንዳልሆነችና የጓደኛው የሲሳይ ልጅ እንደሆነች ነው ቤተሰቡ የሚያውቀው ማርታም የምታውቀው ስለዚህ አሁን ላይ አቢጌል ይሄንን ነገር ጸጉርን ወስዳ ካስመረመረችው ዳጣ የአቶ ደረጀ ልጅ ከሆነች እንግዲህ እዛ ላይ ጦርነቱ ይጀምራል ማለት ነው ነገር ግን አሁን ላይ ዳጣ የምትነቃባት ነው ይመስለኝ እንደዛ ልታደርግ ስትል እንግዲህ አቢጌል ይሄንን ነገር ያደረገችበት ምክንያቱ ዋነኛው ምክንያት ናታንን ስለወሰደችባት እንግዲህ ዳጣ ለናታን ፍላጎት ባይኖራትም ነገር ግን ናታን ለዳጣ ፍላጎት ስላለው ስላየችና ስለተረዳች ናታን ደግሞ አቢጌልን ስለማይፈልጋት አቢጌል በዚህ መንገድ በራሷ ዳጣን የጸጉር ቆርጣ የደረጀ ልጅ መሆኑን ለማረጋገጥ ወስናለች ማለት ነው ከዚህ በፊት እንዳየነው ከሆነ ናታን ለዳጣ እንደሚያፈቅራትና እንደሚወዳት ሊነግራት ሲል ማርታና እንግዲህ አቢጌል አንድ ላይ ደርሰውባቸዋል ምክንያቱም አቢጌል ዳጣ ከናታን ጋር ነች በማለት ለማርታ በማቃጠር ሄደው እንግዲህ ሲያዩት እንግዲህ አንድ ላይ ነው ነገር ግን አሁን ላይ ናታን ትልቅ ሰው እንደሆነና ይሄ ነገር ደግሞ ምንም እንዳልተፈጠረ ለማርታ ነግሯታል ዳጣም እንደዚህ አይነት ነገር ምንም ነገር እንደማታውቅና ምንም ነገር እንዳልተፈጠረ ለማርታ ነግራታለች እንግዲህ ማርታ አሁን ላይ የምትፈልገው ነገር ቢኖር አቢጌል ከናታን ጋር እንድትሆን ነው ፍላጎቷ ማለት ነው ናታንንም ማርታ ምንድነው ያለችው ፍቅረኛ እንዲይዝና የቤተሰቡን ሀብት አሁን ላይ አቢጌል እንደምትወርስና ናታን ደግሞ ለአቢጌል ፍላጎት እንዲያሳይ ወይም ደግሞ እንዲወዳት ነው እየጠየቀችው ያለችው በተዘዋዋሪ ነገር ግን ናታን ለአቢጌል ምንም አይነት ፍላጎት ወይም ስሜት የፍቅር ስሜት የለውም እንደምናየው ከሆነ ዳጣ የዋህ ልብ ስላላትና ትክክለኛ እንግዲህ ነፃነቷንም ስለሚወደው ነው ናታን ለዳጣ እንግዲህ ልቡ የቀረበው ከአቢጌል ይልቅ አቢጌል ግን በክፋትና በተንኮል ያለች ሰው ስለሆነች ሰውን ለመጉዳት እንጂ ሰውን ለመጥቀም የምትሆን ሰው ስላልሆነች ናታን ለአቢጌል ምንም አይነት ስሜት የሌለው በዚህ ምክንያት ነው ማለት ነው እንግዲህ ዳጣ ክፍል 7 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 7 ቶሎ ይለቀቅልን በማለት ይሄንን ቪዲዮ ላይክ በማድረግ ጀምሩ እንግዲህ አሁን ላይ እንዳየነው ከሆነ ዳጣ ለእናቷ ለሰራተኛዋ ሰላም ምንም ስታያት እንደምታዝንላትና እንግዲህ ልብስ ያጠበችም ይያለ ላግዝሽ በማለት እንግዲህ እሷን ለማገዝ ደፋ ቀና ስትል ነበር ዳጣ ይሄ ነገር ግን ለምን ይመስላችኋል ሰራተኛዋ ሰላም የዳጣ እናት እንደሆነች ነገር ግን በተዘዋዋሪ ዳጣ ያደገችበትን አስተዳደግ እንግዲህ ከባድ እንደሆነና ያው ጎዳና ተዳዳሪ ሆና ስታርግ በጣም ብዙ ነገር እንዳሳለፈች አንድ ቀን ለእናቷ ሰላም እንደምትነግራት እንግዲህ ነግራታለች ስለዚህ አሁን ላይ ሰራተኛዋ ሰላም ዳጣ የምትነግራት ነገር በጣም አስደንግጧታል ማለት በጣም ብዙ ስቃይ አልፋ እዚህ እንደደረሰችና እንዳደገች ሰራተኛዋ ሰላም አሁን ይሄን ነገር ስታውቅ ለዳጣ በጣም ያዘነችላት እናትም እንደሆነ መጠን ማለት ነው አሁን ላይ ዳጣ የአቢጌልን ፍላጎት ስላወቀችና ናታን እንደምትወደው ስለገባት እንግዲህ ያራዳሊ ስለሆነች ከናታን ጋር ለማቀራረብና ናታንን ከአቢጌል ጋር ለማድረግ እንግዲህ አቢጌልን ነግራታለች እኔ ልርዳሽ ካልሆነ እኔ የመጣሁት እዚህ ቤት ሰውን አፍቋት እንጂ ማንም ናታንን ለመወሰድ ወይም ደግሞ ሌላ ነገር ለማድረግ እንዳልሆነ ነው ለአቢጌል እየነገረቻት ያለችው ምክንያቱም ዳጣ አሁን ላይ እህት ወንድም አባት ናፍቋት እንደመጣችና እንጂ ሌላ ነገር ፈልጋ እንዳልሆነ ለአቢጌል ነግራታለች አቢጌል እንግዲህ እዚህ ጋር እውነትስ የምትወደው ከሆነ ናታን ከዳጣ ጋር እንግዲህ ተስማምታ በታደርግ ነበር ነገር ግን አቢጌል በጣም ክፉ ሰው ስለሆነችና ከባድ ሰው ስለሆነች በእልህ ነው አሁን ላይ ከዳጣ ጋር እያደረገች ያለችው ይባስ ብሎ አሁንም ቢሆን እናትየውን ማርታ ዳጣ የአቶ ደረጀ ልጅ ነች ይመሳሰላሉ ከዋሃ ጋርም ይመሳሰላሉ በማለት እንድትጠራጠር እያደረገቻት ነው ያለችው አሁን ላይ ሁለተኛዋ ጊዜ ነው ማለት ነው
ከዚህ በፊት ብላት እናትየው ማርታ እንደዚህ አይነት ነገር እንድታርፍ አባትየው ቢሰማ ምን እንደሚል ከባድ እንደሆነ ነግራታለች። አሁን ላይ ደግሞ በተደጋጋሚ ጊዜ ዳጣ የአቶ ደረጀ ልጅ ነች በማለት እንግዲህ እናትየው ማርታ እንድታስብና እንድትጠራጠር የምታደርጋት አቢጌል ነች ማለት ነው። ስለዚህ የዳጣ እዚህ ቤት መምጣት አቢጌልን ረብሿታል። ናታንንም ዳጣም የናታንን ቀልብ ስለወሰደች አቢጌል ስላወቀች አሁን ላይ አቢጌል ፍጹም ጥላቻ በዳጣ ላይ አድሩባታል። ለዛ ነው አሁን ላይ ጸጉሯን በመቁረጥ እንግዲህ ዲኤንኤ በማስመርመር የአቶ ደረጀ ልጅ ነው የሚለውን ለማርታ ለመናገር እና ለማቃጠር ይህንን ነገር እያደረገች ያለችው። አሁን ላይ ይሄ ነገር በጣም እየረዘመባት ስለመጣ ዳጣ ደረጀን እንግዲህ የዲኤንኤ ምርመራ እንዲያደርግና ቶሎ ማወቅ እንደፈለገች ነው እየጠየቀችውም ያለችው። ምክንያቱም ይሄ ነገር በረዘመ ወይም ጊዜው በሄደ ቁጥር የዳጣም ጥርጣሬ እውነት አባቷ ደረጀ ነው የሚለውን እውነተኛውን ለማወቅ እንግዲህ በጣም ቶሎ ይሄ ነገር ዲኤንኤው እንዲደረግ አቶ ደረጀን እየጠየቀችው። ነገር ግን አቶ ደረጀ ልቡ የሚለው ዳጣ የሱ ልጅ እንደሆነችና ነገር ግን ይሄ ነገር በደንብ ለማረጋገጥ እንደሆነ ነው እየነገራት ያለው። ካልሆነች ግን መቼም ቢሆን ዳጣን እንደማይተዋት ነግሯታል። ዳጣ ደግሞ ይሄንን ቤተሰብ በተላመደችና በጣም በቀረበች ቁጥር ይሄ ነገር ድንገት ባይሆንና የደረጀ ልጅ ባትሆን እንኳን ይሄንን ነገር መራቅ እንደማትችል ነው ለአቶ ደረጀ እየነገረችው ያለችው። ስለዚህ አሁን ላይ ዳጣ ቶሎ የዲኤንኤ ምርመራው እንዲደረግ አቶ ደረጀን እየነገረችውና እየጠየቀችው ነው ያለችው። በተረፈ እንግዲህ አጎትየውንም እንዲያስተዋውቃት እየጠየቀችው ነው። ምክንያቱም አጎት ስላላት እንግዲህ እሱንም ደረጀ ስለነገራት መቼ ነው የምትዋወቀውም በዛው ብለዋለች ማለት ነው። ምክንያቱም አሁን ላይ ቤተሰብ ናፍቆት ስላላት ይሄንን ናፍቆት ደግሞ ለማስታገስ ነው እንግዲህ ይሄንን ሁላ የማንነት የቤተሰብ ጥያቄ አቶ ደረጀን እየጠየቀችው ያለችው ማለት ነው። አሁን ላይ አቢጌል ዳጣ ሁሉም ሰው እዛ ቤት ስለሚወዳት ውሃም ስለምትወዳት እንደገና ደግሞ ናታንም ስለሚወዳት ከሰራተኛዋ ጋር በማበር እንግዲህ ለዳጣ ሌላ ነገር እንድትሰራላት በምግብም እንድትጎዳትና ዳጣን እንድትጎዳት ሰራተኛዋ ሰላምን ብትጠይቃትም ነገር ግን ሰራተኛዋ ሰላም ይሄን ነገር እንደማታደርግና ደረጀ ቢሰማ ከባድ እንደሚሆንባት ነግራታለች። ስለዚህ አሁን ላይ አቢጌል ያላወቀችውና ያላስተዋለችው ነገር ሰራተኛዋ ሰላም የዳጣ እናት መሆኗን ነው። ይሄን ነገር ብታውቅ ኖሮ ከእንደዚህ አይነት ነገር ትቆጠብ ነበር። ጭራሽ እናቷን ነው እንግዲህ እንደዚህ በማድረግ ዳጣ ላይ ይሄን ነገር እንድትፈጽም ያደረገቻት። ነገር ግን ሰራተኛዋ ሰላም በአቢጌል ነገር ሐሳብ ስላልተስማማች እንግዲህ አቢጌልም የራሷን ውሳኔ ወሰነችው ከዛ በኋላ እንደነበር ይታወቃል ማለት ነው። ሌላው ጉዳይ አሁን ላይ ውሃ እንግዲህ በነጻነት ነው እየተጫወተች ያለችው ውጪ ላይ። ምክንያቱም ከዚህ በፊት እንግዲህ የሚመታትን ሰው ለአባቷ ተናግራ አባቷ ዝም እንዳላትና አሁን ላይ ግን ዳጣ እንግዲህ የሚያስቸግራትን ሰው ውሃን የሚያስቸግራትን ሰው እንግዲህ እንደመታችለት ነው ለእናቷ ማርታ እየነገረቻት ያለችው። ስለዚህ ውሃ ዳጣን በጣም ወዳታለች እንደ ታላቅ እህት ማለት ነው። ሌላው ጉዳይ አሁን ላይ ምንድነው አቢጌል እያደረገችው ያለችው? ናታን እንቅልፉን በተኛበት እንግዲህ ሄዳ ሌላ ፍላጎት እያሳየችው ነበር። አሁን ላይ ናታን ከነቃ በኋላ ምንድነው ያላት? ፍላጎትሽ ምንድነው? እውነትስ ታፈቅሪኛለሽ ወይ እያለ እየጠየቃት ነበር። ምክንያቱም የአቢጌልን እውነተኛ ፍላጎትና ምን ማድረግ እንደምትፈልግ ነው እየጠየቃት ያለው። ነገር ግን አቢጌል በተግባር ለማሳየት ነው እየፈለገች ያለችው እንጂ እውነትም አቢጌል ናታን አፍቅሮ አይመስለኝም። አሁን ላይ አቢጌል በእልህ ነው እንጂ ናታን ያፈቀረችው እውነተኛ ፍቅር ናታንን ያፈቀረችው አይመስለኝም። ምክንያቱም ናታን ዳጣንን በወደደ ቁጥር አቢጌል ስለምትናደር ናታን ጠይቋታል፣ ምንድነው ፍላጎትሽ ብሎ ጠይቋታል። ነገር ግን በንዴት እንግዲህ ያሰበችውም ሳታሳካ በንዴት ወጣለች ማለት ነው። ናታን ደግሞ በዚህ ሁኔታዋ መቼም ቢሆን አቢጌልን አይወዳትም። እንግዲህ እንደምናየው ከሆነ አባትየው ደረጀ ስለ ዳጣ እናትየው ስትነግረው ዳጣ ማነች ብሎ ወይም ደግሞ የሲሳይ ልጅ ብላ ስትነግረው እንግዲህ ማን ነው ሲሳይ ብሎ እረፍ ብሏል። ስለዚህ አሁን ላይ እናትየው እንድትጠራጠር የሚያደርጋት ነገር አንደኛ የአባትየው ደረጀ ነገር ሊሆን ይችላል። ወደፊት እንግዲህ እናትየው ማርታ ይሄን ነገር ካወቀችና ከሰማች ለደረጀ ከባድ ነው ብዬ ነው ማስበው። እስቲ እናንተ በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ አቢጌል አሁን ላይ የዳጣን ጸጉር ቆርጣ ዲኤንኤ ለማስመርመር
ዝግጅቷን ጨርሳለች ማለት ነው። ይሄን ነገር ካደረገች ለዳጣ ከባድ ነው የሚሆነው። አቶ ደረጀም ያፍራል፣ ምክንያቱም የጓደኛዬ ልጅ ናት ስላለ። እንግዲህ እነሱን በክፍል 7 አብረን የምናየው ይሆናል ማለት ነው። የዛሬው አስተያየቴ ይህንን ይመስል ነበር። ዳጣ ክፍል 7 ቶሎ እንደተለቀቀ እኛም በኮሚኒቲ ፖስታችን ስር ወዲያው ለእናንተ የምናስቀምጥላችሁ ይሆናል ማለት ነው። ለአምባር ሚዲያ አዲስ ከሆናችሁና ሰብስክራይብ እስካሁን ያልደረጋችሁ ካላችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።